ረጅም ዓመት እግዚአብሔርን ትዳር ለመንኩት ወይ ደግሞ ረጅም ዓመት እግዚአብሔርን ልጅ ለመንኩት ወይ ደግሞ እግዚአብሔርን ረጅም ዓመት የሆነ ነገር ለመንኩት ያ ነገር አይ ዶንት ኖ በኔ ምክንያት ይሁን በእግዚአብሔር ይሁን አላቅም ብቻ ግን ሊሳካልኝ አልቻለም። በተለይ አሁን በትዳር ተስፋ ቆርጫለሁ። ረጅሙን ዓመት ባል ስፈልግ ነበር፣ ረጅሙን ዓመት ሚስት ስፈልግ ነበር። ነገር ግን እንደኔ ያልሆኑ ሌሎች ሰዎች ይሳካላቸዋል። እኔ ግን እባክህን ሁሉ ጊዜ በዝሙት ከማሳዘነ ሚስት ስጠኝ፣ ሁሉ ጊዜ በእንትን ከማሳዘነ ትዳር ስጠኝ፣ ሚስት ስጠኝ ብዬ ለምናለሁ፣ ባል ስጠኝ ብዬ ለምናለሁ። ነገር ግን ለምኜ ያልተሳካልኝ ትዳር ነው። ምናልባት የሰራሁት ግፍ አለ፣ ምናልባት ያጠፋሁት ነገር አለ፣ ምናልባት ወይ እግዚአብሔር ጊዜ ገና ሊሆን ይችላል ወይ ደግሞ ለኔ ያልተፈቀደልኝም ይሆናል አላቅም። በጣም ብዙ ጊዜ ለምኜ ያልተሳካልኝ ነገር ቢኖር ትዳር ነው። አሁን ከዛ የተነሳ ተስፋ እየቆረጥኩ ቆርጫለሁ ማለት ይቻላል። ሰው ሲመጣ ገና ይሰለቸኛል። በቃ እንደተለመደው ነው እላለሁ። በህይወቴ በጣም ብዙ አይነት ሰዎች አልፈዋል፣ ሴትም ወንድም እና አሁን ተስፋ እየቆረጥኩ የሚሉ የሀገር ሴቶች አሉ፣ የሀገር ወንዶች አሉ። የእውነት ግን አንድ ሴት 1 ዓመት 2 ዓመት 3 ዓመት 4 ዓመት ትዳር ለምና ያ ነገር ካልተሳካ ተስፋ ብትቆርጥ ይገርማል ወይ? ምክንያቱም ሰው ልጅ ናት። አንድ ወንድ ልጅ ለምኖ ትዳር ካልተሳካለት በ1 ዓመት 2 ዓመት 3 ዓመት 4 ዓመት ያንን ነገር ካላገኘ ተስፋ ያስቆርጥም ወይ? ያስቆርጣል። ሰዎች ነንና የሆነ ነገር 1 2 3 4 ትለምናል፣ የሆነ ጊዜ ትለምናል። ያ ነገር አልሳካ ካለ ሰው ነህና ምንም ተስፋ አይኖርም። 1 2 3 4 በጣም በተደጋጋሚ እግዚአብሔርን ትዳር ለመንኩት፣ እባክህን ትዳር ስጠኝ፣ እባክህን ይወስጠኝ ለምኜ ያልተሳካልኝ ነገር ቢኖር ይሄ ነገር ነውና ይሄ ነገር ተስፋ እያስቆረጠኝ ነው። ቢዝነሴ በጥሩ ሁኔታ እየሄደ ነው፣ ስራዬ በጥሩ ሁኔታ እየሄደ ነው፣ አላማዎችን እያሳካው ነው፣ ብዙ ነገር መስመር ይሄ ነገር ግን አልተሳካልኝ። በነገራችን ላይ ትዳር የእግዚአብሔር ስጦታ ነው። እግዚአብሔር ለወደደው ሰው የሚሰጠው ሰው የሆነን ሰው ጠልቶ የሚነሳው ሳይሆን ለወደደው ሰው የሚያደርግለት አንድ ነገር ቢኖር ትዳር ነው። የሆነ ስጦታ ከሆነ እስኪሰጥ ድረስ ትጠብቃለህ። ምናልባት ተስፋ ያስቆርጣሉ። ኦፍ ኮርስ ብዙ ተስፋ የሚያስቆርጡ ነገሮች አሉ። ነገር ግን እስከዛ ጊዜ ጠብቀ እኔ እንደውም ከዛ በላይ ምን ያሳስባል ብላችሁ ብትሉኝ መጠበቅ እስካለበት ጊዜ ድረስ ጠብቀ ማግኘት የሚገባህን ሰው ማግኘት። ዋጋም ከፈልኩ ዋጋ ከፍለህ ራሱ የምትፈልጋትን ሴት ከ10 ዓመት በኋላ ካገኘ አትሊስት ከዛ ዓመት በኋላ አንዷ ቀን እንደ 1000 ዓመት በጣም ደስ እያለ ትኖራል። ከዛ በኋላ ማለት ነው። ነገር ግን እንደዛ ለምንህም የተረጋጋ ነገር ካልወደቅስ እኔ እግዚአብሔርን ጠብቀው መጨረሻ ላይ እግዚአብሔር ባርኳቸው የተባረከ ትዳር፣ የተባረከ ልጅ፣ የተባረከች ሚስት፣ የተባረከ ባል ያላቸው ሰዎች ያውቃል። ረጅሙን ዓመት ታግሰው የማይሆን ነገር ላይ ረመጥ ላይ ቁጭ ያሉ ሰዎች አሉ። አንዳንዴ ዋጋ የከፈልኩ እኮ ለጥሩ ህይወት ነው። ሰው ለጥሩ ህይወት ዋጋ ከከፈልክ ሄደ መቀመጥ ያለበት እዛ ጥሩ ህይወት ላይ። ጥሩ ህይወት ማለት ገንዘብ ያላት ወይ ደግሞ ገንዘብ ያለው ማለት አይደለም። ቢያንስ ሰላም የሚሰጥ ሰው ተወሌላውን። እኔ ሁል ጊዜ የምላችሁ ትዳር ስትመርጡ በቃ ሰላም የምትሰጥ ሴት ምረጥ። ካንተ ጋር በጓደኝነት ለመኖር 10 ጊዜ ኡፍ የምትተነፍስን ሴት፣ ካንተ ጋር ትንሽ ደቂቃ ለማሳለፍ የምትቸገርን ሴት ለረጅም ህይወት ሚስቴ ትሆነኛለች ብለህ እንዴት ታስባል? ትንሽ ደቂቃ ካንቺ ጋር ለማሳለፍ በጣም የሚቸገርን ሰው ለረጅሙ ህይወቴ ባል ይሆነኛል ብሎ ማሰብ በታሪክ የማይሆን ነው። በጣም ረጅም ዓመት ታገሰ ከቻልክ ደስ የሚለው የተረጋጋይ ጥሩ ስብዕና ያላት መልካም ሴት ላይ፣ ጨዋ ሴት ላይ፣ ጨዋ ወንድ ላይ ያ ምንም ችግር የለም። እኔ በነገራችን ላይ በእነዚህ አይነት ጉዳይ ላይ በጣም ብዙ ሰዎች ገጥመውኛል። አንዳንዶቹ አሁን እግዚአብሔር ይመስገን ይላል። የእውነት በቃ በጣም ተመስገን ብሎ ደስ እያላቸው የሚኖሩ ሴቶች አሉ፣ ወንዶች አሉ። በሴትም በኩል ጸግሽ እግዚአብሔር ባርኮኛል፣ አሁን የእውነት እግዚአብሔር ይመስገን ብዬ የምኖርበት ታይም ላይ ነኝ። በጣም የተረጋጋ፣ በጣም ጨዋ፣ በጣም መልካም፣ በጣም ቅን ሰው ላይ ነው ቁጭ ብዬ ያለሁት። በጣም ስነ ስርዓት ያላት፣ በጣም ጨዋ፣ በጣም መልካም ሴት ላይ ነው ያለሁት እና እኔ አሁን በዚህ ነገር እግዚአብሔርን አመሰግናለሁ ብላ በጣም እያመሰገነች የምትኖር ሴት አለ፣ በጣም ደስ ብሏት። በዛ መጠን ደግሞ እንደዛ ለምኜ፣ እንደዛ ሱባኤ ይዤ፣ እንደዛ መከራ አይቼ የገባሁበት ህይወት እንዳሰብኩት አልሆነልኝም እና አሁን ደስተኛ አይደለም ብሎ በጣም የሚያለቅሱ፣ በጣም የሚጨነቁ ሰዎች አሉ። ረጅሙን ዓመት ዋጋ ከፍለው ያልተሳካላቸው፣ ረጅሙን ዓመት የሆነ ነገርም ብሎ ያልተሳካላቸው። ዞሮ እንደ ሞያ ታዲያ አንተ ምን ትመክረናለህ ብላችሁ ካላችሁ የእውነት በራስ ተስፋ መቁረጥ፣ በእግዚአብሔር ተስፋ መቁረጥ ነው። እስከ ጥግ ድረስ ታገል። እኔ የእውነት እልሄን አስጨርሶ እግዚአብሔር የሰጠኝ ብዙ ነገር አለ። ከረጅም ዓመት በኋላ በቃ እልሄን አስጨርሶ እግዚአብሔር መጨረሻ የማታ
የባረከኝ ነገር አለ። በቃ ብዙ ዓመት ጠብቄ ተሰድቤበት ተወቅሼበት ስንት ነገር ብዬበት እግዚአብሔር የማታ ማታ እግዚአብሔር እኔም ደግሞ እግዚአብሔርን ስለምሰማ በቃ አንተ የወደድከው ሰው ምንም ነገር ይበል አንተ የወደድከው ከሆነ ቀበላለሁ፣ አንተ የወደድከው ከሆነ ጠብቃለሁ፣ አንተ የወደድከው ከሆነ እንዲያረጋለሁ አላረግም ነው ሁሌ ንግግሬ። ጠብቄ መጨረሻ ላይ በጣም የተባረኩበት በጣም ብዙ ነገር ነው። በዚህ ሙያም ረጅም ዓመት ጠብቀው መጨረሻ ላይ በጣም የተባረኩ ሰዎች አይቻል። እኔ ተስፋ መቁረጥ ማለት እግዚአብሔር የለም እንደማለት ነው። እግዚአብሔር ተስፋ ስለሆነ በእግዚአብሔር ተስፋ መቁረጥ በጣም ከባድ ኃጢአት ስለሆነ ታውቃላችሁ፣ ዓለም ላይ እግዚአብሔርን የማያምኑ ሰዎች ሰይጣንን ያምናሉ። ምንም አትጠራጠሩ። እግዚአብሔር የለም ብለው እግዚአብሔርን የሚክዱ ሰዎች ሰይጣን ያምናሉ። ዳይሬክት ግን አይናገሩ፣ ኢንዳይሬክት ነው። ምን ብለህ ነው ታዲያ ሰይጣንን አምላኬ ነው ብለህ የምታምነው? የሚታመን አካል አላምንም ብለም ያ መብታቸው ነው፣ ሃይማኖታቸው ነው። በቃ ለነሱ ነው። እኔን የማቀላል ነው እሱ ድንጋይ ያመልካለሁ ካለ መብት፣ እሳትና ውሃ ቅርቤላለሁ ወደ ፈለከው እጅህን ስደድ። እግዚአብሔር የለም ብለው የሚያምኑ ሰዎች ሰይጣንን የሚያምኑ ሰዎች ናቸው። መብታቸው በራሳቸው አለው። ነገር ግን እኛ እዚህ ጋር እያወራን ያለነው አንተ እግዚአብሔር አለ ብለህ ለምትል እግዚአብሔር ይሰማኛል እግዚአብሔር ያየኛል ብለህ ለምታምን ሰው እግዚአብሔር በመጽሐፍ ቅዱስ እንደዚህ ዓይንን የፈጠረ አይምን ጆሮን የፈጠረ አይሰማምን? በጣም የሚያጽናናኝ በጣም የሚያረጋጋኝ ልቤ ሙሉ የሚሆንበት በቃ አጠገቤ ምንም ነገር ልክ ስትሆን እግዚአብሔር ያያል ብዬ የእውነት ብዙ ጊዜ እንደ ጉራ ሳይሆን ብዙ ሰው ብር በልቶኛል ብያቸዋል። ለእግዚአብሔር ሰጥቼት ይቻላል መልሼ የተቀበልኩት አለ። እግዚአብሔር በራሱ መንገድ እጄ ላይ ያስገባበታል። መከራከር፣ ህግን ተጠቅመ ፍርድ ቤት ብዙ ነገር ማድረግ ትችላለህ። ግን በቃ እምነት ልክ ሲኖር በቃ ለእግዚአብሔር ሰጥተው መልሶ ያመጡታል ምንም ግርግር ሳትፈጥር። ስለዚህ ምንድነው ነጥቤ? እንደው አንተ ብትተው ራሱ የማይተው እግዚአብሔር አለ። ሰው ዓይን እያለ ዓይን የፈጠረ አያይም ወይ? ጆሮን የፈጠረ አይሰማም ወይ? እግዚአብሔር ካለ በመጽሐፍ ያለ አማራጭ አንድ ብቻ ነው። እሱም ተረጋግተ ቁጭ ብለህ እግዚአብሔርን ጊዜ መጣ። ተረጋግተሽ ቁጭ ብለሽ እግዚአብሔርን ጊዜ መጣ። እንደውም እኔ በጣም የምመክርሽ ምንድነው ያን ሁሉ ዓመት ጠብቀሽ የማይሆን ነገር ላይ እንዳትወድቂ። ያን ሁሉ ዓመት ታገሰ ያን ሁሉ ዓመት ዋጋ ከፍለ የማይሆን ነገር ላይ ቁጭ አትበል። በቃ ተረጋጋና እግዚአብሔርን ጠብቅ። ይሰጣል፣ የእውነት ይሰጣል። ታዘበኝ ይችን ቀን እንዳትረሳ። የእውነት በቃ በእግዚአብሔር ጊዜ ሁሉ ነገር ውብ ነው። እኔ ሰርግ ላይ የሚያለቅሱ ሰዎች ያውቃለሁ። እኔ ያማከርኳቸው ጸግሽ በቃ አለቀስኩ ሰርጌ ላይ። ምንድነው ያስለቀሰኝ? እንደዚህ ሊባርከኝ ላይ ቀር ነው ስንት ጉድ ውስጥ የገባሁት። እንዲህ ሊባርከኝ አይቀር ነው 3-4 ልጅ ያስወረድኩት ብሎ የሚያለቅሱ ሴቶች ያውቃል። እንዲህ ሊባርከኝ ነው እኔ ከ30 ጎረምሳ ጋር ስተኛ የነበረው ከ30 ሴት ጋር ስተኛ የነበረው እንደዚህ በትልቅ ክብር እግዚአብሔር ሊባርከኝ የልጅ አባት ሊያደርገኝ እንደዚህ የተቀደሰ ሕይወት ሊሰጠኝ ነው እንደዛ ያማረርኩት እስከምትል ድረስ በጣም ብዙ ነገር ታገኛለህ። ስለዚህ የእውነት ትንሽ ለምናችሁ ገና ተስፋ ቆርጫለሁ በ1 ዓመት 2 ዓመት እድሜ ይስጠኝ ነው የሚባለው። እግዚአብሔር እድሜ ከሰጠ ለምን 10 ዓመት አያስጠብቅህም? ከ10 ዓመት በኋላ ግን የሚሰጥ ስጦታ ዓለምን የምታስረሳ ሴት ልትሆን ትችላለች። ምንም ጥያቄ የለም። ዓለም ላይ ደግሞ አሉ። በነገራችን ላይ መቼም ቢሆን የማይቆረቆረ እግዚአብሔር ስጦታ ሲሆን የማትቆረቆረ ቦታው ላይ የተገባች እራሷ ስትሆንች እና ወንድም ሲሆን እንደዛውና ይሄን አስቡበት። ካገሱ ከዛ በኋላ የማታ ማታ ትገረሙበታላችሁ። ዓለማችን ላይ ደግሞ በጣም ሚሊዮን የሚገራርሙ ወንዶች አሉ፣ በዛ መጠን ሚሊዮን ሴቶች። ትዳር የእግዚአብሔር ስጦታ ነውና ስጦታን ዛሬ አልሰጠኝም። ያንተ ጊዜና የእግዚአብሔር ጊዜ ስለሚላይ ያንቺ ጊዜና የእግዚአብሔር ጊዜ ስለሚላይ እግዚአብሔር በራሱ ጊዜ ይሰጥሻልና ተረጋግተሽ በጸሎት ብትጠብቅ ይሻላል። በመሃል ተስፋ የሚያስቆርጣችሁ ሰይጣን ከዚህ በኋላ አርጅተሻል፣ አፍጅተሻል፣ ከዚህ በኋላ አርጅተሃል፣ እድሜ ሄዷል፣ በቃ አታገኝ ምናምን ብሎ ተስፋ ያስቆርጣል። በቃ ከሷ ውጪ ሰው እንደሌለ ከሱ ውጪ ሰው እንደሌለ ነው። ሚሊዮን ሰዎች አሉ። በቃ እስከሚሰለች ድረስ ከአንድ በላይ ማግባት ምን ነው በተቻለ እስከምትል ድረስ ዓለማችን ላይ ሚሊዮን ውብ ሴቶች አሉ። ብትፈልግ ከዚህ ብትፈልግ ከዛ በፈለከው ሚሊዮን ወንዶች አሉ። እና ሰይጣን ተስፋ ያስቆርጣል። በተለይ የሆነ ቦታ ላይ በቃ አይ አንቺማ በቃ ከዚህ በኋላ ሰው አትሆኝም፣ ሰው አታገኝም፣ እንዴ ነው አንተማ ከዚህ በኋላ ይላል። ግን እውነታው እሱ ነው ወይ? እሱ ይላል ማለት እውነቱ እሱ ነው። እውነቱ እሱ አለ። እውነቱ እግዚአብሔር ያለው ሚሊዮን ሰዎች በዓለማችን ላይ ያሉ እግዚአብሔር በተሻለ ነገር ይባርካል። ያ ማለት ግን እዚህም እዛም በል አይደለም። ቁጭ ብለህ ጠብቅ። ከዛ በተረፈ አንዱ ነገር ፌል ሲያደርግ ተስፋ አትቁረጥ። ኔክስት ደግሞ ይኖራል ለማለት ያህል ነው። በጣም ጸልያችሁ ረጅም ዓመት ለመናችሁ በዚህ ነገር ተስፋ ያቆረጣችሁ ሰዎች ተስፋ የሚያስቆርጣችሁ ሰይጣን ነው። እናንተ እስከ ጥግ ድረስ ታገሩ። እኔ በ53 ዓመት ያገባች ከስተመራለች 53 ዓመት ሙሉ ድንግላት በ52 በ51 ዓመት ያገባች ከዚህ በኋላ አትወልድም እኮ የእውነት በጣም ስነ ስርዓት ያለው ትልቅ ቦታ ላይ ሰው ነው ያገባችው። ላውም ተለምና አልፈልግም እያለች እኔ ከዚህ በኋላ አልፈልግም ብላ እየተለመነች ነው ያገባችው።
በወንድ እኔ 51 ዓመት 52 ዓመት እሱማ ቆሞ ቀረኮ ዘር እንኳን ሲረገም የነበረ ሰውዬ አሁን 54 ነው 55 ዓመቱ ነው። ይሄው ሶስተኛ ልጅ ባለቤቱ ወልዳለች። እና ሰውየው መሰላችሁ እኔ ነኝ ፈጣሪ ማለት ነው የቀረው ሰው ነው። እግዚአብሔር ነው የሚያውቀው። በነገራችን ላይ ለምን እንደዚህ ያደረገ ለምን እንደዛ ያደረገ ለምንድን ነው በቃ እኛ አፋችን ስለሚረዝም ነው። በቃ ለምን አታገቢም እንዲህ ለምን አታርጊም ለምን ወቀሳ ስለምንወድ ለዛ ነው እግዚአብሔር በኩራት አትናገሩ ይላል። እኛ ግን ንግግራችን በኩራት ነው። እና ይሄን አስቡበት ለማለት ወዳለው ተስፋ አትቁረጡ ለማለት ነው። በዚህ ጉዳይ ላይ የገጠማችሁ ነገር ካለ ትግስታችሁ እስከሚያልቅ ታግሳችሁ ወይ ጠብቃችሁ ከሆነ እስኪ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ በጣም 200 ችግር 200 መፍትሄ። ይሄኛውን አንዱን ችግር የሚፈታ መፍትሄ ነው መጽሐፉ። እንግዲህ በጣም ብዙ አቅጣጫ ጠቋሚ ብዙ ነገር የሚያግዛችሁ ብዙ ነገር የሚያስተምራችሁ አስተማሪ መካሪ መጽሐፍ ነው። በጣም እኔም ደስ እያለኝ የጻፍኩት በጣም ብዙ ሺህ ሰዎች ጋር ደግሞ ቢደርስ በጣም ደስ የሚለኝ መጽሐፍ ነው። መጽሐፉ 200 ችግር 200 መፍትሄ ነው። እንዳያመልጣችሁ። ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ መጽሐፉን 09774050 ላይ ደውላችሁ ማዘዝ ትችላላችሁ። ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ ምትሉ ካላችሁ ወደ መልህቅ ጎራ በሉ። አመሰግናለሁ።